ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም ወደ እናንተ መተናል ማለት ነው። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ እንግዲህ ይህን ሰሞን እየተፈጠረ ያለው ነገር በጣም አስገራሚ የሆነ ነገሮች እየተፈጠሩ ነው። በዚህ በ3 ቀን ውስጥ ነገሮች ጥፍ ብለው እኛ ያላሰብናቸው ቦታዎች ላይ ደርሰዋል ማለት ነው። ሩታና አብርሃም ጎን ለጎን እንኳን ይቆማሉ ወይስ ደግሞ አንዱ በሄደበት አንዱ እንኳን ይሄዳሉ ወይ ብለን መገመት እስኪያቅተን የነበረው ጸብ ዛሬ እንግዲህ ሌላ ሮማንቲክ ፊልም ውስጥ ገብቷልና ይሄ ነገር ለበጎ ነው ወይ ብለን እንድንጠይቅ አድርጎናል ማለት ነው። ትላንት የተፈጠረውን አይታችኋል። በአጋጣሚ መብራት ስላልነበረ ወደ እናንተ መምጣት አልቻልንም። ነገር ግን ዛሬ አንድ ላይ ያዛርገን ወደ እናንተ የምናደርሳችሁ ይሆናል። የዛሬው ደግሞ ይለያል እላችኋለሁ። የተወዳችሁና የተከበራችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ቤታችን በጣም ቀዝቅዟል። ሞቅ እንድታደርጉት በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ ደግሞ ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩ በትህትና እንጠይቃለን። አለን ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ያላችሁበት ሰላማችሁ ብዝት ይበል። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ሁሌ እንደምንላችሁ ነው። እንግዲህ ዛሬ ሁለት ልብ የሚያደርግ ቪዲዮ ነው። የዛሬ ብቻ ሳይሆን የትናንትናው የሰሞኑን ጭምር ከሩታ ሁኔታ ትንሽ ሁለት ልብ እንድንሆን እያደረገ ነው። ምክንያቱም አንደኛ ደስ ቢልም እውነት ነው ወይ የሩታ ነገር አይታወቅምና እውነት ነው ወይ ምንም ነገር የለውም ወይ ከልብ ነው ወይ የሚለውን ነገር እንድናስብ ያደርጋል። ሁለተኛው ነገር ደግሞ እንዲህ ስትሆኑ በጣም ነው የምታምሩት። ደስ ይላል ማለት ሩታ አሁን አብርሽ ምንም ፊሊንግ እያሳየ አይደለም ለጊዜው፣ ግን ደግሞ ሩታ በዚህ ልክ አሁን ባለሽበት ሁኔታ መረጋጋት፣ ለሱ ባለሽ አክብሮት ምናምን በዚህ ቢቀጥል ኖሮ የባለፈውም አይበላሽም። አሁን ደግሞ በዚሁ ቀጥሎ የእውነት ከልብሽ ሆኖ ሰላማችሁ አንድነታችሁ ቢመጣና ልዑልም አይቶ የሚሄድ አባት ሳይሆን ይዞ የሚያሳድግ አባት ቢኖረው እኛም ደስ ይለናል። ለልዑልም ደግሞ የተሻለ የሚሆነው ለሁሉም ሰው ደስታ የሚሰጠው ነገር እሱ ነው። ከተቻለ ሊሆን የሚችለው ማለት ነው። እና ሩታ ግን የእውነት ቻል ነው ወይ የሚለው ነገር ሌላ ጥያቄ ነው። ምክንያቱም ያው ሩታ በድራማ የምትታማ ስላልሆነች በጣም ትችላለች አክት ማድረግ። ስለዚህ ከዛ አንጻር ከሆነ ያ ከባድ ነው፣ ሊሆንም የሚችል አይመስለኝም። ከዚህ በኋላም እንደዛ የመተማመን ሁኔታ መጥቶ ድራማ ታደርጓለች የሚል እምነት የለኝም። ግን ደግሞ ሰላሙን ይሄ ያለ አይደለ በቃ ትንፍስ ብሏል ቤቱ ራሱ ደስ ይላል። እውነት ሜሪ የለችም፣ ዳኒ የለም፣ ግርግር የለም፣ በጣም ሰላም ሆኗልና ይሄ ነው የሚያምርብሽ። ላንቺ ደስ የሚለውም ነገር ይሄ ነው። ብቻሽን ስትሆኚ በዚህ ልክ እያሰብሽ ጥሩ ነገሮችን እያሰብሽ ባልሽም ልጅሽም አንቺም ተረጋግታችሁ በአንድ ቤት ብትኖሩ ከተቻለና አንቺም አብርሃም ፈቃደኛ ከሆነ ማለት ነው። ያንቺ ብቻ የሚወሰን አይደለም፣ እሱም ፈቃደኛ መሆን ያስፈልገዋል። እሱም ደስተኛ ሆነ አንቺም ደስተኛ ሆነሽ በዚህ ሁኔታ ብናያቸው በጣም ደስ ይላል አይደለም? አብርሃም እንግዲህ ዛሬ እየቀረበለትን ምግብ አልበላም ብሏል፣ አልፈልግም ብሏል። ምክንያቱም ከዚህ ፊት የገጠመውን ስለሚያውቅ። ምክንያቱም አንዳንድ ጊዜ እምነት ማጣት ከባድ ነው አይደለ? ሰው ላይ እምነት ካጣችሁ የእውነት ትላንትና የተፈጠረው ነገር ዛሬ የሚፈጠር ስለሚመስለው አብርሃም እንግዲህ እኛም ለማመን እየተቸገርን እውነት ለመናገር ማለት ነው። ምክንያቱም ባለፈው በምን ልክ ስትዝት እንደነበረች እናውቃለን። ሩታ በጣም በከባዱ ማለት ነው አብርሃምን እንዴት እንደምትበቀለው ምን ልታደርገው እንደምትችል ስትዝት የነበረች ሴት እጥፍ ብላ ከትላንት ወዲያ ዳይትና ኦልሬዲ ይቅርታ ተባብለዋል። ሆኖም ግን በማግስቱ ነው ወዲያው ትላንትና እንግዲህ እሱ ልጁን ለማየት ሲሄድ ቁልፉን ሰርቃ መኪና ውስጥ ገብታ አልወጣም ብላ መኪና ውስጥ እንግዲህ እንዳያችሁት ነው ነገሩ ማለት ነው። በጣም አብርሃም ከጠበቀው በላይ የሆነችበት ማለት ነው። ነገር ግን አብርሃም የትላንትናው ጠባሳው ስላለበት ዛሬም እሷን ሊያምን አልቻለም። ዛሬም እንግዲህ የመጨረሻ አይደለም እንደ ሌላ እድሏን ለመጠቀም ዛሬ ሞክራለች። ነገር ግን ያው አብርሃም ለፈተናው ትንሽ ለመውደቅ አልቻለም ይመስለናል። ፈተና ነው ይመስለኝ እንጂ በእርግጠኝነት ሩታ በዚህ ልክ በሰላም አይመስለኝም። እውነት ለመናገር እንግዲህ መቼም ደካማ ጎኑ ይሄ ነው ብላ ነው እንግዲህ በደካማ ጎኑ አብርሃም
ልትጥለው እያሰበች ያለችው። ብዙ ቦታ ወስደዋለች፣ ብዙ አንገላታዋለች። ሌላ ሩታ ሆናለች እና እኛ ማን ጠብቃት ማለት ነው። ከዚህ ፊት የሆነችው ሩታ ታውቃላችሁ። ከዚህ ፊት ሁለቴ እንደዚህ ያለ ነገር አድርጋለች። አሁን እንግዲህ ሶስተኛ ነው ማለት ነው። እና ከዚህ ፊት ሩም ውስጥ ታስታውሳላችሁ ከኤርሜላ ጋር ኤርሜላን በሁለት ቀን ውስጥ ማደርግሽን ያውቃለሁ ምናምን ብላ ዝታባት በነበረ ጊዜ አብርሃምን እንደዚህ ነበር ያደረገችው። እና አሁንም እንግዲህ እንደዛ ይመስለናል። ለሰላም ቢሆን በጣም አሪፍ ነበረ። ሰላማችሁ ቢመጣ አሪፍ ነበረ፣ ግን አይመስልም። የጠፋው ቪዲዮ ያስቆጫት ይመስለኛል ሩታና ሌላ ቪዲዮ ለመያዝ ይመስለኛል አብርሃምን በዚህ ልክ ፈተና ውስጥ ልትከተው እየታገለች ያለችው። ሩታም ደግሞ አብርሃምም ደግሞ ያው የትላንትናው ቁስል አለ አይደለ? እሱን ነገር አልረሳም። በተቻለ መጠን ጥንቃቄ ለማድረግ እያደረገ ነው። ያው እንግዲህ ዋናው የሚመጣበት በልጁ ምክንያት ነው። ቢግባቡና ቢስማሙና አንድ ላይ ቢሆኑ ሩታም ድጋሚ እንደዛ ለስተት ባትሰራ በጣም ደስ ይለናል፣ እንደኛ ማለት ነው። ያን ልጁም ጥሩ ጊዜ ነው ከአባቱ ጋር እያሳልፈው ያለው እውነት ለመናገር ማለት ነው። እና ልክ እንደ ፈረንጅ ልጅ እውነት ለመናገር እሷ እንዳለችው ግን ያው ሪስክ ያለው ነገር ነው። ብትጠነቀቁ ደግሞ ጥሩ ነው። የ6 ዓመት ልጅ ዋና ውስጥ ማነው የ6 ወር ልጅ ዋና ውስጥ አስገብቶ ውሃው ራሱ እኮ ሰው የሚገባበት ነው። ንጹህ አይደለም፣ ለሕፃን ልጅ የሚሆን አይደለም። ሌላው ቀርቶ ማለት ነው አይደለ? በዛ ላይ ወይ ቀዝቃዛ ነው ምናምን ነገር ነው እና ውስጡ እንደዚህ እኔ ዘገነነኝ እውነት ለመናገር ቲክቶክ ላይ አይቼ ዋና ውስጥ አስገብቶት ምናምን በቃ ማለት ጆሮ እንደዚህ ይዞታል፣ ግን ልጁ እስኪጠልቅ ድረስ ውሃ ውስጥ አስገብቶት ምናምን ነገር በጣም ከባድ ነው። ህፃናቶች ናቸው። ድንገት ወደ አፍንጫው ቢመጣ መሳብ ነው የሚችሉት እንጂ እነሱ አየር ማፈን አይችሉም። ህፃናቶች ናቸው እና ችግር ሊፈጠር ይችላል። በተቻለ መጠን ግን ይሄ ልጅ ምንም እንኳን እንደው ዘመናዊነት እንኳን ዘመናዊ ለመሆን ብትሞክሩም እንኳን ይሄ ልጅ ገና ይቀረዋል፣ እውነት ለመናገር ማለት ነው። የ6 ወር ልጅ በዚህ ልክ ሌሎች ሰዎች እየገቡ የሚዋኙበት ዋና ውስጥ ራቁቱን ገብቶ ምን ሊፈጠር እንደሚችል የህፃናት ገላ ነው። ምን ሊፈጠር እንደሚችል ይታወቃል። ጂም ቤት መሄዱ ጂም ቤት ስንት አይነት ትንፋሽ አለ። በጣም ከባድ ነው። ጂም ቤት ደግሞ አስቡት፣ ስፖርት የሚሰራበት ቦታ ነው። በጣም የሰውነት ሙቀት ምን ሊፈጠር እንደሚችል እና ልጃችሁን የማይሆን ነገር ላይ ባጥሉት አሪፍ ነው ብዬ አስባለሁ። አብሮ መዝናናቱ ምናምኑ ነገር ደስ ይላል፣ ግን ደግሞ የሚያመጣውን ደግሞ ሳይድ ኢፌክት ማሰቡ የተሻለ ነው ማለት ነው። በሌላ አንግል ደግሞ አብርሃም እንግዲህ ከኤርሜላ ጋር ያለው ነገር የሚያበቃበት ደረጃ ያለ ይመስለኛል። እንግዲህ እና አቤልና ብሩክም አይወድሽም ቢሆን አንድም ቀን ስለ ፍቅሩ ገልጾልሽ አያውቅም። አንቺ እንደምትወጁ ትናገሪያለሽ፣ ግን ፍቅሩን ገልጾልሽ አያውቅም እና ታውቀዋለን ብለው ነበረ። አብርሃም እንደማይወዳት እሷም ቢወደኝ አንድ ቀን እንኳን እንደሚወደኝ ይነግረኝ ነበረ። ነገሮቹን በሳቅ ነው የሚያልፈው፣ በቀልድ ነው የሚያልፋቸው ብላለች። ወንድምየዋም ወንድሟም መጥቶ ዛሬ እንግዲህ እንደማይወዳት በግልጽ ተናግሯል ማለት ነው። የሄርሜላና የአብርሃም ጉዳይም ሌላ ራሱን የቻለ ሌላ ራስ ምታት ሆኗል ማለት ነው እና አብርሃም እንግዲህ በሩታ እዚህ ተጠልፏል። ሌላ ነገር ውስጥ እየገባ ነው ያለው። እንዲህ ምናልባት እንግዲህ ሊሸነፍ ይችላል በሩታ ማለት ነው፣ ሊሸነፍ ይችላል። ነገ እንግዲህ በጣም የምንፈራው ትናንትና የተፈጠሩ አይነት ነገሮች እንዳይፈጠሩ ስጋት አለን። እኔ ስጋት አለኝ። ሩታ ልብ ብትገዢ የሚል ወንድማዊ ምክር ነው መክረሽ። ልብ ግዢ። ልጅሽ ከአባቱ ጋር እንዴት እንደሚያምር አይተሻል። እንደዛ ነው ማሳደግ ያለብሽ። አንቺ አብረሽ ብትሆኚ ደግሞ ሶስታችሁ አብራችሁ ብትሆኑ ደግሞ የበለጠ ያምራል። ስለዚህ በዛ ልክ ብታደርጊው አሪፍ ነው። አብርሃምን በቃ ባንቺ ላይ ሙሉ እምነት እንዲኖረው ማድረግ ይጠበቅብሻል። ምናልባት ዛሬ ዳኒና ሜሪ እዚህ ያልተገኙት እነሱ ቢኖሩ ነገሮች አብርሃም በቀላሉ ሊወርቅ ስለማይችል እነሱን ሲያይ ሩታ ብቻዋን እንግዲህ ለመጣል የሚመቻት እነሱ ከኋላ ስራ እየሰሩ ሊሆን ይችላል እና የኛ ስጋት ነው ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን እስቲ ቪዲዮውን እያየን ሀሳብ እንስጥበት። ወደ ቪዲዮ እንሂድ። ትናንትና ቡቹ ዋና ይሄዳሉ ብሎ ነበርና
ከዛም ውጪ ደግሞ አንዳንድ ቦታ አብረን እንሄዳለን ምናምን ብሎ ቃል ገብቶልኛል። ዛሬ ግን ያ ቦታ እንሄድ ብዬ ምናምን ሳይሆን ማስገድደው እና እሱን ሊወስድ እየመጣ ነው። ግን ቡቹ ተኝቷል። ለምን እንደተኛ አላውቅም። ቡቹ የተኛው እንግዲህ ያው አውቃ ነው ያስተኛችው። ምክንያቱም እንደሚመጣ ነግሯታል። እየመጣም እንደሆነ ታውቃለች። ግን ይህን ቪዲዮ ስትቀርጽም እየመጣ እንደሆነ ታውቃለች። እና ያው ነፃነት እንዲሰጣቸውና የምትፈልገውን ነገር እሷ ለማድረግ ነው፣ ሌላ ነገር አይደለም። ጊዜ እናሳልፍ ማለት እውነት ከልቧ ቢሆን በዚህ ልክ የምትቸኩላለች የሚል እምነት ስለሌለኝ ነው። ምክንያቱም ተመሳሳይ ነገር ነው እንግዲህ ሩታ እያደረገች ያለችው። ባለፈውም እንደዚህ አይነት ነገር ውስጥ አድርግ የነበረው አሁንም ተመሳሳይ ነገር ነው እና ሂደቱ ተመሳሳይ ነው። ሜዳ አልፈለገም ይሁን እንጂ እናንተ የምታዩኝ እኔም ፋፈሽ ድምቅ እምር ብዬ እየጠበኩት ነው ማለት ነው። ቤቴንም አሳምረዋለሁ በቻልኩት አቅም ብዬ አስባለሁ። ደስ ይለዋል ብዬ ተስፋ አድርጋለሁኝ እና ቡቹ እስከሚነሳ ድረስ ከእሱ ጋር አንዳንድ ነገሮችን እናወራለን፣ እንጫወታለን። ከአቡሽ ጋር ጥሩ ቆይታ እናሳልፋለን ብዬ ተስፋ አድርጋለሁ። ከልባችሁ ሆኖ ቢሆን በጣም ደስ ይለናል እኛም ማለት ነው። ሰላም አውርዳችሁ ትክክለኛው ማለት ነው። ትክክለኛ ይሄ እንደዚህ በውሸት ሳቅ የሚሸፈን ምናምን ነገሮች አይደለም። በቃ በውሸት በነገሮች በአንዳንድ ነገሮች አለ አይደለ ነገሮቹን ለመሸፋፈን የምታደርጓቸውን ነገር ሳይሆን ከስር ከመሰረቱ ችግሩን ለመቅረብ ብትነጋገሩ የተሻለ ነው። እሱ ነው ትክክለኛውን ወደ ነበራችሁበት ማንነታችሁ ሊመልሳችሁ የሚችለው እንጂ አሁን እያደረግሽ ያለሽው ነገር ደግሞ አይመስልም። ሰላም ለማምጣት አይመስልም። ገብቶሻል አይደለ? እኛም ቢሆን እንኳን አብርሃም እኛም ልናምንሽ አንችልም። አየሻል? በዚህ መንገድ አይደለም ትክክለኛ ሰላም ሊመጣ የሚችለው ብዬ አስባለሁ። ሰሞኑን ያለን ነገር ደስ ይላል። እያወራ ነው፣ ስለ ልጃችንም እያወራ ነው፣ ስለ አንዳንድ ነገር እያወራ ነው። እሱም አንቺ ማውራት ፈልጋለሁ ምናምን ብሎኝ ነበርና ያንን ፍላጎቱን አይቼ ነገሮችን ጥሩ ለማድረግ እየሞከርን ነው እና እንግዲህ ነገሮች ይስተካከላሉ፣ ይሳካሉ ብዬ ተስፋ አደርጋለሁ ከፈጣሪ ጋር። መቼም እንግዲህ የፈጣሪን ስም እየጠራችሁ ነገሮችን ለማስተካከል አለመሞከር ራሱ በጣም ከባድ ነው አይደለ? ሌላ ተንኮል ማሰብ ራሱን የቻለ ሌላ ከባድ ነገር ነውና በደንብ አዋይ ሩታ አንተ እንዳልከው የሆነ ፍጥን ስትል የሚያስፈራ ነገር አላት። ለዛ ነው ግን መጀመሪያ መግቢያ ላይ እኛ ሁለት ልብ ነን ያልኳችሁ። ምክንያቱ ይሄ ነው። ምክንያቱም የሆነ የተፋፋመ ጸብ ላይ ትሆንና ከመቅስፈት ደግሞ ወደ ፍቅር ትቀየራለች። ያ ሲሆን ደግሞ የራሱ ከጀርባ የሆነ ያለው ነገር አለ ሁል ጊዜ ማለት ነውና እንኳን አብርሃም እኛ ራሱ ከመልመዳችን የተነሳ ልክ ፍቅር ስትጫወት እኛ መፍራት ጀምረናል። ከልቧ ቢሆንና አሁን ልክ እንዳለችው ከፈጣሪ ጋር ሰላም ለመፍጠር ሞክራለሁ ብላለች። ከልቧ ከሞከረች ማይሳካ ነገር አለ ብዬ አላስብም። ነገሮች ይሆናሉ ብዬ ነው አስበው። ግን ደግሞ በአንዴ ቅይር ሲል እሱም መቀበል ያቃተው ለዛ ነው። ምንም ነገር ስታደርግ ደስተኛ አይደለም። የሆነ በፍራቻ አይን ነው የሚያየት አብርሃም ቪዲዮ ላይም እና ይሄ የሆነበት ምክንያት እንግዲህ ከአንዴም ሁለት ሶስተኛ ዙር አልጎዳም ብሎ ነው ብዙ ጊዜ ስለደረሰበት። ሰው ደግሞ አንድ ነገር እየተደጋገመ ሲመታው ማመን ያቅተዋል። ያ ነገር ድጋሚ እንደማይመታው እርግጠኛ አይደለም እና ድጋሚ መቁሰል አይፈልግም አብርሃም፣ ድጋሚ መሸወድ አይፈልግም። ስለዚህ ራሱን በጣም እየጠበቀ ነው ያለው ከብዙ ነገር። ምንም ያህል እሱ አላፊ ልትሄድ ብትልም አብርሃም ራሱ እየጠበቀ ነው ያለው። አሁን እንግዲህ አንዳንድ ጊዜ ከፊት ለፊት ከሚጋፈጠን ጠላት እየሳቀ አጠገባችን የሚመጣው ነው በጣም በቀላሉ ሊጎዳን የሚችለው እና ይሄ ይታወቃል። ማንኛውም ጠላት እናንተ ማጥቃት ከፈለገ በቀላሉ እናንተ ማጥቃት የሚፈልገው ወዳጅ መሆኑ። ወዳጃችሁ ከሆነ እናንተ አታስቡትም፣ በዛ ያጠቃችኋልና ወደ አጥፍ ብሎ ሰላም ካወረደ መፍራት ነው። ለዚህ ነው ሰዎች ሲቀርቧችሁም ለምን ሲርቋችሁም ለምን የሚል ጥያቄ ጠይቁ የሚባለው ማለት ነው። ያው የብዙ ነገር ምንድነው ግርግርና ጫጫታ ሊበዛ ይችላል። ያው እንግዲህ ለመልካም ነገር ይመጣ። ኧረ እኛ ራሱ ልባችን እንደው እንትን ያደረግሽው በጣም ሃይ ዌልካም። ስለዚህ ያው በነገራችን ላይ አብርሃም በፍቅር የሚሆኑ ወጥመድ ውስጥ መውደቁ አይቀርም። ነገሮች ለዘብ ብለዋል። አብርሃም ምናልባት እንግዲህ
ነገሮችን በዚህ መልኩ አድርጎ ልጁን በቀላሉ ለማግኘት ፊት በነሳት ልጄን ላላገኝ እችላለሁ የሚል ስጋት ውስጡ ተፈጥሮ ነገሮችን በዚህ ልክ ያለዝብ አናቅም። ግን የምናየው ነገር ነገ ከነገ ወዲያ የሆነ ነገር የሚፈጠር አይነት ነገር ነው የሚሰማን። ለማትረፈር ነው። እግዚአብሔርን አይደለም ደግሞ አምሮባል። እኔም ነጭ ነው የለባስኩት ሌላ ፈልጌ ነው። መቼም ሴቶች እንግዲህ በተቃራኒ ነው አይደለም የምትናገሩት። በጣም ከባድ ናችሁና መልእክታችሁ ከባድ ነውና ያው ለምን አላለኝም ነው ለምን አምሮብሻል ለምን አላለኝም ነው ሀሳቡ ማለት ነው። ማች አድርገናል ለማለት ፈልገው። ስለዚህ የራሷን መልእክት ለማስተላለፍ ነውና አብርሃም በቀጥታ ነገሮቹን እንትን አላየሁም የሚቀርታ ኧረ እባክህ ምን እንድታዩ ምን ላድርግበት? ምን ማለት አይ ግን እውነት አስበበት ነው ነጭ እንዴት ተገጣጣ መነቃቃት አለብኝ። ከእንግዲህ ፍቅር ብዛት ነው እንዴ ታዲያም ትቀየያለ መነቃቃት በደንብ ሪላክስ። ዋናው እንግዲህ አንተን ለማነቃቃት በተለያየ ነገር ተዘጋጅቶ ማሰል አድርገህ እዚህ አካባቢ ቀይራ ጥሩኛ አይደለሽ እንዴ? አንቺ ደግሞ ወደዛ መነቃቃት ፈልጋለሁ አንተ ተነቃቂኝ ናሱ እግዚአብሔር ነው ለተካሻን ማለት ነው ማለት ነው። መነቃቃሽ መገኛ ላይ ማነቃቃት አቅም የለውም። ይገርማል። አንተ ነቀቀው ማለት ነው። ተነቃቅቻለሁ። ኧረ እንደዛ አይደለም ተነቃቅቻለሁ። ተነቃቀው ይሻላል። እንደዚህ በደንብ መነቃቃትን ማሳወቅ አለብን። ምን ትሆናለህ? አልፈልግም አትነቃቂኝ እንዴ? አይዞህ አትሳሳትም። ራስን ኮንትሮል ለማድረግ ሞክር። እሳት ውስጥ ከታው ከዛም በኋላ ከእሳት ውስጥ ለመውጣት ጥረት አድርግ። በጣም ከባድ ነው እውነት። ለምን ሲባል ሲነሳ ማለት ነው። እኔ ሌላ ቦታ ነው ይዤው ሄደው በቀደም ለምንድን ነው አንቺና ቦቹ ነው ብቻችሁ ማግኘት የሚፈልገው ነገር ማለት ነው። አያችሁ አይደለ? ነገር እያንዳንዱ እንግዲህ ሊመነዘር ነው ማለት ነውና ያላት ነገሮች ማለት ነው። በቃ ይሄው አሁን ብቻ ስለሆንሽ ሰላም ነው ገባሽ? በርግጥ እሷን ለመመንዘር ብዙ ሴጣን የሰበሰበ ነበር እዚህ ቤት ውስጥ። ስለዚህ አሁን ብቻ ሳገኝሽ ሰላም ነው። ልጄን አይቼ ወይ ልጄን መስጠት አለብኝ መጥቼ ልጄን ወስዳለሁ። ልጄን ያለው እሄዳለሁ በሰላማዊ መንገድ አይሽ እንደዚህ በሰላም ማለት ነው። በቃ እንደዛ ነው አይመስልም? እንዴት? አይ ወራራ አይመስልም። አንደኛ፣ ሁለተኛ ነገር ደግሞ ልጅህን እንዳታይ የሚከለክል ነገር አይኖርም። እንግዲህ ያው እሷ ያሰበችው ሌላ ነው። ከኔ ጋር የነፃነት ጊዜ እንዲኖር ፈልጋ ነው። በቃ እሱ ነው መልእክቱ። አብርሃም እንደዛ አስበህ ነው ለማለት ፈልጋ ነው እንጂ በራስሽ በፈለግሽው መንገድ ነው እንደምትደምጪው ነው። እዚህ ልተኛ እዚህ ልተኛው ማለቴ ኧረ ትዝታውን ልትመልስለት ፈልጋ ነው። መኝታ ቤቱንም በዛ ጎብኝት ያድርገው ነው አይደለም? አለ ተኝቷል እኮ የታለሽ የተኛው? ይሄ አልጋ ምናምን ልሸጠው አያምርም በጣም እንግዲህ ያለ ተወዱ። እኔ እኮ ላንተን የጠየኩት አሁን ስለመሸጥ ምን ተወራው እኔ እኮ ጥያቄው በጣም ነው የሚገባኝ እውነት። በቃ በነገራችን ላይ ያው ብዙዎቹ ቀኔ ነው የምታወሩት እናንተ ሴቶች ስትባሉ ቀኔ ነው ነገራችሁ እና ዛሬ ወረድክብን። እንደዚህ ነው በቀኔ ነው ነገሮች እና አብርሃም የሚጠይቀው በቅኔ ነው፣ እሱ ደግሞ በቀጥታ ነው የሚመልሰው። እና እኛ ደግሞ ሁሉ ነገራችን ፊት ለፊት ነው። እንደው ያርጋላቆም ነው ታውቀዋለህ በደንብ በጣም በደንብ ያውቀዋለሁ። መሸጥ ፈልግ ደላላ አለ አይደል? ፈልጌ ነው እንጂ ደግሞ ለምን እሸጠዋለሁ? እኔ በጣም ነው የምወደው ይሄን አልጋ። ታሪካዊ ነው። ልውል የተፈጠረበት እኮ አልጋ ነው። ስንት ትዝታዎች አሉት። ለምን አንወጣም? እሷም ለዚህ ነው አልጋው ጋር ይዛው የመጣችው አብርሃምን። እኔ ምንም አላሰብኩም። እኔ ምንም አላሰብኩም። ቁጭ ብለሽ ለምን መቀመጥ አልፈልግም። በቃ ተቀመጬ መኪና ላይ አይደለም ብሎ መቆም ነው የምፈልገው። ተቀምጠን የምትለው መኪና ላይ ነው። ይሄ ደግሞ አልጋ ነው። ይለያያል። አብርሃም ራሱ ገርሞታል እውነት ለመናገር ማለት ነው። የውሸት ሰው ውሃ ፈልጌያለሁ። አብርሃም እንግዲህ በጣም የታሸው ዛሬ ማለት እውነት ለመናገር በጣም ውሃ እኮ በሩ ጋር አይደለም
ከዛሬ በኋላ ቡቹን አልሰጥም። ዛሬ ትናኝ ከወጣ ውሃ ላምጣ። አልፈልግም። ለምን? ምንድን ነው የሚገለባብጥ? አንተ አሁን ፈልጋለሁ። አሁን አልፈልግም። እሺ ሌላ ምን ላምጣልክ? ይልቅ ዋይፕስ ብትሰጪው ወይም ሶፍት ብትሰጪው አሪፍ ነው። እንግዲህ በጣም አልቦታል። እንደረደራል እንጂ ማለት ነው። አለቻ ቻርጀር ፈልገህ ነው? ግን አይ እኔ ቻርጀር የፈለገ አይመስለኝም። ዛሬ አብርሃም በቃ በጣም እውነት ኬት ነው? ቆይ እንዴት አየው? እዛ ከዛ ጥገር የተቀመጠው አይ ሌላ ነገር ፈልገህ ነው ያስታውቅባል። በምን እንደምትቻርጅ ማለት ነው? ነገሮቹን ሁሉ እየቀየረች ያለችው ወደ ሌላ ነው። በነገራችን ላይ እንዴት ነው የምትቻርጀው? ስልክ ልቻርጅ አይደል? ከዚህ ቁጭ በል እጄን ወደ ማን ቦታ እየሰደድከው ነው? ሰዓት ግን ድፍረትሽ ራሱ በጣም የሚገርም እውነት ለመናገር ማለት ነው። ቪዲዮ ለመስራት ራሱ በጣም እውነት በዝነሽ እኛ ራሱ ተሸማቀቅን እያየን ለምናወራው ራሱ የሆነ ሆርሞን የሚያነቃቃ ክሊን ይወስድሻል እንዴ? ረፊያው ልቃለች። አብርሃም እንግዲህ ዛሬ እንደምንም አመልጧል። ቤተሰቦች ግን ያው ከዚህ ፈተና ያመልጣል ብሎ መገመት ከባድ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ